ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ቃላት መመስረት ማለት ነው። ባለ ሁለት ሆሄ ቃላት ምስረታ ይሆናል ማለት ነው። አማርኛን ለማንበብ ወይም ለመጻፍ የአማርኛ ፊደላትን መለየት ይኖርብናል ማለት ነው። የአማርኛ ፊደላትን መለየት ስንል የማን ዝርያ እንደሆኑና ስንተኛ ፊደል እንደሆኑ ከለየን በኋላ አስቀድምጻቸው ቃላት መመስረትም ሆነ ማንበብ መጻፍ ቀላል ነው ማለት ነው። ስለዚህ የአማርኛ ፊደላትን በማጋጠም ቃላትን መሰርታለን ማለት ነው። ባለ ሁለት ሆሄ ስንተኛ ፊደልና የማን ዝርያ እንደሆኑ በመጨመር ማለት ነው። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ጠጣ። ጠጣ ብለን ለመጻፍ ስንፈልግ የጠ የመጀመሪያ ፊደል ጠ፣ የጠ አራተኛ ፊደል ጣ በአንድ ላይ ስናነበው ጠጣ፣ ጠጣ የሚል ቃል ይሰጠናል ማለት ነው። ከዚህ ስንመጣ መታ። መታ ብለን ለመጻፍ ስንፈልግ የመ የመጀመሪያ ፊደል መ፣ ይቺ የተ አራተኛ ፊደል ታ በአንድ ላይ መታ፣ መታ። ይችስ መጣ። መጣ ስንል ደግሞ የመ የመጀመሪያ ፊደል መ፣ ይችስ የጠ አራተኛ ፊደል ጣ በአንድ ላይ መጣ፣ መጣ። ይቺ ስምን ትላለች? ይቺ ተካ። ተካ ብለን ስንጽፍ ደግሞ የተ የመጀመሪያ ፊደል ተ፣ ይቺስ የማን ዝርያ ናት? ይቺ የከ ዝርያ አራተኛ ፊደል ማለት ነው። ካ በአንድ ላይ ተካ፣ ተካ። ይቺስ ጠላ። ጠላ ብለን ስንጽፍ የፀ የመጀመሪያ ፊደል ጠ፣ የለ አራተኛ ፊደል ላ በአንድ ላይ ጠላ፣ ጠላ፣ ጠላ። አማርኛን በቀላሉ መንገድ ማንበብ ወይም መጻፍ እንችላለን ማለት ነው። በዚህ መልኩ ድምፃቸውን እየነጣጠልን ከለየን፣ ፊደላቸው ቅርጻቸውን ከለየ ስንተኛ ፊደል እንደሆኑ ካወቅን አማርኛን በቀላሉ መንገድ ማንበብ መጻፍ እንችላለን ወይም ትችላላችሁ ማለት ነው። ለቻናሉ አዲስ ሲሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ይቺ በቂ። በቂ ስንል የበ የመጀመሪያ ፊደል በ፣ የቀ ሶስተኛ ፊደል ቂ በአንድ ላይ በቂ፣ በቂ። ከዚህ ስንመጣ ሲችል በር። በር ብለን ስንጽፍ ደግሞ የበ የመጀመሪያ ፊደል በ፣ የረ ስድስተኛ ፊደል ር በአንድ ላይ በር፣ በር። ይችስ ቢሮ። ቢሮ ስንል የበ ሶስተኛ ፊደል ቢ፣ የረ ሁለተኛ ፊደል ሮ በአንድ ላይ ቢሮ፣ ቢሮ። ይችስ ጨው። ጨው ብለን ስንጽፍ የጨ የመጀመሪያ ፊደል ጨ፣ የወ ስድስተኛ ፊደል ው በአንድ ላይ ጨው፣ ጨው። ይችስ ጫና። ጫና ብለን ለመጻፍ ስንፈልግ ደግሞ የጨ አራተኛ ፊደል ማለት ነው ጫ፣ የነ አራተኛ ፊደል ና በአንድ ላይ ጫና፣ ጫና የሚል ቃል እንሰርታለን ማለት ነው። ከዚህ ስንመጣ ይቺ ለማ። ለማ ስንል የለም ቤተሰብ የመጀመሪያዋ ለ፣ ይቺ የመ ቤተሰብ አራተኛዋ ማለት ነው ማ በአንድ ላይ ለማ፣ ለማ ብለን እንጽፋለን ማለት ነው። ይችስ ላላ። ላላ ስንል ሁለቱም ተመሳሳይ ማለትም የለ ዝርያ አራተኛ ፊደል ተመሳሳይ ፊደላት ናቸው ማለት ነው። ይቺ ላላ አራተኛ ፊደል በአንድ ላይ ስናነባቸው አጋጥመን ላላ የሚል ቃል ይሰጠናል ማለት ነው። ይችስ ሉል። ሉል ብለን ስንጽፍ የለ ሁለተኛ ፊደል ሉ፣ ይቺ የለ ስድስተኛ ፊደል ል በአንድ ላይ ሉል፣ ሉል። ይችስ ስራ። ስራ ብለን ስንጽፍ የሰ
ስድስተኛ ፊደል ስ። ይችስ የረ አራተኛ ፊደል ራ አንድ ላይ ሰራ። ይችስ ሰማ ሰማ ብለን መጻፍ ስንፈልግ የሰ የመጀመሪያ ፊደል ሰ የመ አራተኛ ፊደል ማ አንድ ላይ ሰማ ሰማ። እዚህ ስንመጣ ይቺ ባባ ባባ ብለን ስንጽፍ የበ ቤተሰብ አራተኛ ፊደል ማለት ነው። ይችም የበ አራተኛ በአንድ ላይ አጋጥመን ስናነባቸው ባባ ባባ። ከዚህ ስንመጣ ይቺ መባ መባ ስንል የመ የመጀመሪያ ፊደል መ የበ አራተኛ ፊደል ባ በአንድ ላይ መባ መባ። ይችስ ሞተ ሞተ ብለን ስንጽፍ የመ ሰባተኛ ፊደል ሞ የተ የመጀመሪያ ፊደል ተ በአንድ ላይ ሞተ ሞተ። ኤችስ ደማ ደማ ብለን ስንጽፍ የደ የመጀመሪያ ፊደል ደ የመ አራተኛ ፊደል ማ በአንድ ላይ ደማ ደማ። ይችስ ጸና ጸና ብለን ስንጽፍ የጸ የመጀመሪያ ፊደል ጸ የነ አራተኛ ፊደል ና በአንድ ላይ ጸና ጸና። ከዚህ ስንመጣ ይቺ ረባ ረባ ብለን ስንጽፍ የረ የመጀመሪያ ፊደል ረ የበ አራተኛ ፊደል ባ በአንድ ላይ ረባ። ይችስ ረታ ረታ ስንል የረ የመጀመሪያ ፊደል ረ የተ ቤተሰብ አራተኛ ፊደል ታ አንድ ላይ ረታ። ይችስ በሬ በሬ ብለን ስንጽፍ የበ የመጀመሪያ ፊደል በ የረ አምስተኛ ፊደል ሬ በአንድ ላይ በሬ በሬ። ይችስ ከዳ ከዳ ብለን ስንጽፍ የከ የመጀመሪያ ፊደል ከ የደ አራተኛ ፊደል ዳ አንድ ላይ ከዳ። ይችስ አለ አለ ብለን ስንጽፍ የአ የመጀመሪያ ፊደል አ የለ የመጀመሪያ ፊደል ለ አንድ ላይ አለ። ይችስ ካጣ ካጣ ስንል የከ ቤተሰብ አራተኛ ፊደል ካ የጠ አራተኛ ፊደል ጣ አንድ ላይ ካጣ ካጣ። ይችስ ጥሩ ጥሩ ብለን ስንጽፍ የጠ ስድስተኛ ፊደል ጥ የረ ሁለተኛ ፊደል ሩ በአንድ ላይ ጥሩ ጥሩ። ይችስ ጠባ ጠባ ስንል የጠ የመጀመሪያ ፊደል ጠ የበ አራተኛ ፊደል ባ አንድ ላይ ጠባ ጠባ። ይችስ ዋለ ዋለ ብለን ስንጽፍ የወ አራተኛ ፊደል ዋ የለ የመጀመሪያ ፊደል ለ አንድ ላይ ዋለ ዋለ። ይችስ ሰፊ ሰፊ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ የፈ ሶስተኛ ፊደል ፊ በአንድ ላይ ሰፊ ሰፊ። ኤችስ ነጋ ነጋ ብለን ስንጽፍ የነ የመጀመሪያ ፊደል ነ የገ አራተኛ ፊደል ጋ በአንድ ላይ ነጋ ነጋ። ይችስ ሳሳ ሳሳ ብለን ስንጽፍ የሰ አራተኛ ፊደል ሳ ይችስ ይችም የሰ አራተኛ ፊደል ሳ አንድ ላይ ሳሳ። ይችስ ማም ማም ስንል የመ አራተኛ ፊደል ማ የመ ስድስተኛ ፊደል ም በአንድ ላይ ማም ማም። ከዚህ ስንመጣ ይቺ ማረ ማረ ብለን ለመጻፍ ስንፈልግ የመ አራተኛ ፊደል ማ የረ የመጀመሪያ ፊደል ረ አንድ ላይ ማረ ማረ። ይችስ ብቻ ምን ትላለች? ሰባ ሰባ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ የበ አራተኛ ፊደል ባ አንድ ላይ ሰባ ሰባ። ይችስ ጣመ ጣጣ ጣጣ ስንል የጠ አራተኛ ፊደል ጣ የጠ የመጀመሪያ ፊደል ጠ አንድ ላይ ጣጠ
ይችስ ማር ማር ብለን ስንጽፍ የመ አራተኛ ፊደል ማ የረ ስድስተኛ ፊደል ር በአንድ ላይ ማር ማር። ይቺ ለማ ለማ ብለን ስንጽፍ የለ የመጀመሪያ ፊደል ለ የመ አራተኛ ፊደል ማ በአንድ ላይ ለማ ለማ። ይቺስ ኩል ኩል ብለን ስንጽፍ የከ ሁለተኛ ፊደል ኩ የለ ስድስተኛ ፊደል ል አንድ ላይ ኩል ኩል። ይቺስ ጠላ ጠላ ብለን ስንጽፍ የጠ የመጀመሪያ ፊደል ጠ የለ አራተኛ ፊደል ላ አንድ ላይ ጠላ ጠላ። እዚህ ስንመጣ ሰራ ሰራ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ የረ አራተኛ ፊደል ራ አንድ ላይ ሰራ። አማርኛን በቀላል መንገድ መጻፍ ማንበብ እንችላለን ማለት ነው። በዚህ መንገድ ይቺ ቶሎ ቶሎ ብለን ለመጻፍ ስንፈልግ ወይም ስናነብ የተ ሰባተኛ ፊደል ቶ የለ ሰባተኛ ፊደል ሎ አንድ ላይ ቶሎ። ይቺስ ለማ ለማ ብለን ስንጽፍ የለ የመጀመሪያ ፊደል ለ የመ አራተኛ ፊደል ማ አንድ ላይ ለማ ለማ። ይቺስ ጸጋ ጸጋ ብለን ስንጽፍ የጸ የመጀመሪያ ፊደል ጸ የገ አራተኛ ፊደል ጋ አንድ ላይ ጸጋ። ይቺ ጨው ጨው ብለን ስንጽፍ የጨ የመጀመሪያ ፊደል ጨ የወ ስድስተኛ ፊደል ው በአንድ ላይ ጨው ጨው። ይቺ ቀረ ቀረ ስንል የቀ የመጀመሪያ ፊደል ቀ የረ የመጀመሪያ ፊደል ረ በአንድ ላይ ቀረ ቀረ። ይቺ ሙያ ሙያ ብለን ስንጽፍ የመ ሁለተኛ ፊደል ሙ የየ አራተኛ ፊደል ያ አንድ ላይ ሙያ ሙያ። ይቺ ቻለ ቻለ ብለን ስንጽፍ የቸ አራተኛ ፊደል ቻ የለ የመጀመሪያ ፊደል ለ አንድ ላይ ቻለ ቻለ። ይቺ ሆሄ ሆሄ ብለን ስንጽፍ የሀ ሰባተኛ ፊደል ሆ እችስ የሀ አምስተኛ ፊደል ሄ አንድ ላይ ሆሄ ሆሄ። ይችስ በላ በላ ብለን ለመጻፍ ስንፈልግ የበ የመጀመሪያ ፊደል በ የለ አራተኛ ፊደል ላ አንድ ላይ በላ በላ። ይችስ ነፃ ነፃ ብለን ስንጽፍ የነ የመጀመሪያ ፊደል ነ የፀ አራተኛ ፊደል ጻ አንድ ላይ ነፃ ነፃ። ይችስ ነጋ 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 ብለን ስንጽፍ የነ የመጀመሪያ ፊደል ነ የገ አራተኛ ፊደል ጋ አንድ ላይ ነጋ ነጋ። አማርኛን በቀላል መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን ነጣጥለን እየራሳቸው ማወቅ ይኖርብናል ማለት ነው። ከሀ እስከ ፐ ያሉትን እንዲሁም ሁሉም ዝርያ ከሀ እስከ ሆ ያሉ ፊደላትን ለይተን ማወቅ ይኖርብናል ማለት ነው። አማርኛን በቅርብ ቀን ማንበብ መጻፍ እንፈልጋለን የምትሉ እንዲሁም እንግሊዝኛ፣ ኦሮምኛ እንዲሁም የተለያዩ የትምህርት አይነቶችን እናንተ የምትፈልጉትን ትምህርት በኦንላይን እናስተምራለን። መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እናንተም ሆነ ህፃናት መማር መከታተል ትችላላችሁ ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን መማርና መከታተል ትችላላችሁ። እናንተ በመረጣችሁ ሰዓት ማለትም ጠዋት፣ ማታ፣ ቀን እናንተ በተመቻችሁ ሰዓት በማንኛውም ሰዓት አሳውቃችሁ በቀን አንድ ሰዓት በመመደብ ከስራ ሰዓት ውጭ በሆናችሁበት ሰዓት በምትፈልጉት ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። በተቀመጥነው ስልክ በመደወል አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘ።